ጤና ይስጥልኝ ክቡራትና ክቡራን ተመልካዮቻችን፣ ዜና ፕራይም ከፕራይም ሚዲያ ተጀመረ። በቅድሚያም ዋና ዋናዎቹ በቤት ልማት መርሃ ግብር በአነስተኛ የኑሮ ደረጃ ላይ ለሚገኙ የከተማ ነዋሪዎች በተመጣጣኝ ድጋፍ የቤት ለቤት ለማድረግ እየተሰራ ነው አሉ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ። የማሌዥያው ጠቅላይ ሚኒስትር ዳቶ ሴሪ አንዋር የአድዋ ድል መታሰቢያን ጎበኙ። ከውጭ የዓለም የምግብ ድርጅት ዓለም አቀፍ የረሃብ ቀውስ እየጨመረ እንደሚሄድ አስጠነቀቀ። ክቡራትና ክቡራን ተመልካቾች በቆይታችን የቢዝነስና የስፖርት ዘገባዎች ተካተዋል። ቆይታውን እየመራው ደግሞ አለምሰገድ አበበ አብሬያችሁ የምዘልቅ ይሆናል። በያላችሁበት አብራችሁን ቆዩ። ወደ ቀዳሚ ጉዳይ አለ። በቤት ልማት መርሃ ግብር በአነስተኛ የኑሮ ደረጃ ለሚገኙ የከተማ ነዋሪዎች በተመጣጣኝ ድጋፍ የቤት ባለቤት ለማድረግ እየተሰራ ነው አሉ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ በ10ኛው የኢትዮጵያ ከተሞች ፎረም ማጠቃለያ ስነ ስርዓት ላይ እንዳሉት ከሆነ ከተሞች የተቀየሰውን የኢትዮጵያ የብልጽግና ጉዞን ለማሳካት የበኩላቸውን ሚና እንዲወጡ ትልቅ ተልዕኮ ተሰጥቷቸዋልም ብለዋል። የብልጽግና ጉዞን አጠናክሮ በማስቀጠል የዜጎችን ፍትሐዊ ተጠቃሚነት የሚያረጋግጥ ስርዓት ለመገንባት በሁሉም የልማት መስኮች ርብርብ እየተደረገ ነው ብለዋል። በዚሁ መሰረትም ስራዎችን ለማሳለጥ የሚያግዙ በርካታ የህግ ማዕቀፎች ተቀርጸው ተግባራዊ እየተደረጉ እንደሆነና ለውጦችም መታየት መጀመራቸውን አስረድተዋል። በፌዴራል ክልል ከተሞች መካከል ያለው ቅንጅታዊ አሰራር በላቀ ደረጃ መሻሻል እያሳየ መምጣቱን ጠቅሰው ይህንንም አጠናክሮ በማስቀጠል የእድገትና የብልጽግናውን እቅድ ለማሳካት መረባረብ ይገባልም ብለዋል። ቆይታቸውን በአዲስ አበባ እያደረጉ የሚገኙት የማሌዥያው ጠቅላይ ሚኒስትር ዳቶ ሴሪ አንዋር የአድዋ ድል መታሰቢያን ጎበኙ። የማሌዥያው ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም የአድዋ ድል መታሰቢያና አዲስ ኢንተርናሽናል ኮንቬንሽን ማዕከልን መጎብኘታቸው ታውቋል። ከንቲባ አዳነች አቤቤ እንዲሁም ጠቅላይ ሚኒስትር ዳቶ ሴሪ አንዋር የመላው ጥቁር ሕዝቦች ኩራት የሆነውን የአድዋ ድል መታሰቢያና አዲስ ኢንተርናሽናል ኮንቬንሽን ማዕከልን ተዘዋውረው መመልከታቸውም ተገልጿል። ጠቅላይ ሚኒስትሩ በምድረ ቀደምቷ ኢትዮጵያ መዲና አዲስ አበባ የሚያደርጉት ቆይታ ፍሬያማ እንዲሆንም መልካም ምኞታቸውን ከንቲባ አዳነች አቤቤ ገልጸዋል። እየተገባደደ በሚገኘው 30ኛው የዓለም የአየር ንብረት ጉባኤ ወይንም ኮፕ 30 ከስምምነት ለመድረስ የሚያስችሉ ጉዳዮችን አስመልክቶ ኢትዮጵያ አቋሟን ማንጸባረቋ ተገለጸ። በመድረኩ ንግግር ያደረጉት የፕላንና ልማት ሚኒስትር ዴኤታው ስዩም መኮንን ኢትዮጵያ ለአየር ንብረት ለውጥ መፍትሄ የሆኑ ተግባራትን በስፋት አከናውናለች፣ ይህንንም አጠናክራ ትቀጥላለችም ነው ያሉት። ለችግሩ ጉልህ አስተዋጽኦ ሳይኖራት በከፍተኛ ደረጃ ተጋላጭ የሆነችው አፍሪካ የመፍትሄው መፍለቂያ በመሆን ግን ቀዳሚ ናት ያሉት ሚኒስትር ዴኤታው በዚህ ረገድም ኢትዮጵያ እውቅና ያስገኘላትን ስራዎች ግንባር ቀደም ሆና መፈጸሟንም ተናግረዋል። ኢትዮጵያ በ2030 የደን ሽፋኗን 30 በመቶ ለማድረስ እየሰራች መሆኗን ያነሱት ሚኒስትር ዴኤታው ከካርቦን ልቀት የተላቀቀ ኢኮኖሚ ለመገንባት የኃይል ሽግግርን እያሳለጠች እንደሆነም አንስተዋል። የተቀናጀው የኮሪደር ልማት ስራም ከተሞችን እየለወጠ መሆኑን የጠቀሱት ሚኒስትር ዴኤታው ሀገሪቱ ምርታማነትን በማሳደግ የምግብ ዋስትናን እያረጋገጠች ነው ያሉት። 32ኛው የዓለም የአየር ንብረት ጉባኤ እንድታስተናግድ ዓለም ኢትዮጵያን በመምረጥ ሀገሪቱ የአየር ንብረት ለውጥን ለመከላከል ለወሰደችው ተጨባጭ እርምጃ እውቅና የሰጠበት ስለመሆኑም አንስተዋል። መንግስት የፈጠረልንን እድል በመጠቀም በማህበራት ተደራጅተን ኢኮኖሚያችንን እያሻሻልን ነው አሉ የሆረ ጉድሩ ወለጋ ዞን ወጣቶች። በሆረ ጉድሩ ወለጋ ዞን ውስጥ የሚገኙ ወጣቶች መንግስት ባመቻቸላቸው እድል በመጠቀም በተለያዩ የስራ ዘርፎች ላይ በመሰማራት ኑሯቸው እየተሻሻለ ስለመምጣቱም ተናግረዋል። የዞኑ ኮሚኒኬሽን ቢሮ የላከልን መረጃ ሀብታው ምትኩ እንደሚከተለው ያቀርበዋል። መንግስት የፈጠረልንን እድል በመጠቀም በማህበራት ተደራጅተን ኢኮኖሚያችንን እያሻሻልን ነው ሲሉ የሆሮ ጉድሩ ወለጋ ዞን ወጣቶች ተናገሩ። በሆሮ ጉድሩ ወለጋ ዞን ውስጥ የሚገኙ ወጣቶች መንግስት ባመቻቸላቸው እድል በመጠቀም ነው በተለያዩ የስራ ዘርፎች ላይ በመሰማራት ኑሯቸው እየተሻሻለ መሆኑን የገለጹት። የሆሮ ጉድሩ ወለጋ ዞን አስተዳዳሪ አቶ ሚሬሳ ፊጣ እንደተናገሩት በዞኑ የተወጠኑና እየተተገበሩ ያሉ እቅዶች ወጣቶችን በኢኮኖሚ ተጠቃሚ እያደረጋቸው መሆኑን ገልጸው ዞኑ በዚህ ዓመት ለ96
6000 ወጣቶች የስራ እድል ለመፍጠር እየሰራ መሆኑና እስካሁን ድረስ ከ18000 በላይ ወጣቶች በግብርና በኢንዱስትሪና በአገልግሎት ዘርፎች በተለያዩ ማህበራት ተደራጅተው ወደ ስራ መግባታቸውን ተናግረዋል። ወጣቶችን በተለያዩ የስራ ዘርፎች ላይ ማሰማራት ብዙ ጥቅሞች አሉት። በመጀመሪያ ደረጃ ወጣቶች ራሳቸውን እንዲችሉ ያደርጋል። በሁለተኛነት ደግሞ የሀገር ኢኮኖሚንም ያሳድጋል። እንዲሁም የኑሮ ውድነትንም ይቀርፋል። ስለዚህ ወጣቶች ላይ ለወደፊት ጠንክረን መስራትም ይኖርብናል። የዞኑ የስራ ፈጠራና ክህሎት ጽሕፈት ቤት ኃላፊ አቶ አምዱ ኑሩ በበኩላቸው የኦሮሚያ ክልል መንግስት የወጣቶችን ኢኮኖሚ ለማጠናከር በዞኑ የስራ እድሎችን እያመቻቸ መሆኑን ገልጸዋል። አቢፍ ቀጨሪዳን ዮካን ጉርሚቲ ቀጨሪዳን ዘንድሮ ለ96000 ወጣቶች የስራ እድል ለማመቻቸት አቅደን እስካሁን ለ18000 ወጣቶች በቋሚነትና በጊዜያዊነት ወደ ተለያዩ የስራ ዘርፎች እንዲሰማሩ አድርገናል። ወጣቶቻችን 3 አይነት የስራ ዘርፎች ላይ ነው እንዲሰማሩ ያደረግነው፣ በእርሻ፣ በኢንዱስትሪ እንዲሁም በአገልግሎት ዘርፍ። ማህበሩ ተጠቃሚዎችም አትክልትና ፍራፍሬ፣ እርሻ፣ የንብ እርባታ፣ የወተት ምርት እንዲሁም ከብቶች የማደለብ ስራ ላይ ተሰማርተው ኑሯቸውን እያሻሻሉ መሆናቸውን ገልጸው ስራውን ከጀመሩበት ጊዜ ጀምሮ ጥሩ ውጤት እያገኙ መሆኑንና ለወደፊትም ራዕያቸውን ለማሳካት ከማህበሩ ጋር እንደሚሰሩ ተናግረዋል። የጉድሩ ወረዳ አስተዳደር ባመቻቸልን እድል ተጠቅመን መንግስት ደግሞ መስሪያ ቦታ ሰጥቶን የላም ወተት ምርት ላይ ተደራጅተን እየሰራን ነው። በዚህም ብዙ ውጤት እናመጣለን ብለን እየሰራን ነው። ጠንክረን ከሰራን ደግሞ ለሌሎች ወገኖች ሰፊ የስራ እድል እንፈጥራለን ብዬ አስባለሁ። ለበርካታ ዓመታት ተቋርጦ የነበረው የሁመራ አየር ማረፊያ አገልግሎት መስጠት ጀመረ። አካባቢው የሰላምና የልማት ቀጠና መሆኑን የተናገሩት የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ እሸተ ደመላውም ናቸው። የአየር ማረፊያ አገልግሎት መቋረጥ የህብረተሰቡ ጥያቄ ሆኖ ስለመቆየቱም አንስተዋል። የአየር ማረፊያ አገልግሎት መስጠት ከዞኑ አልፎ ለአጎራባች ዞኖች ማህበረሰብም ፋይዳው ብዙ ስለመሆኑ ተነስቷል። በአካባቢው ያለውን ሰላም በመጠቀም ባለሀብቶች ወደ አካባቢው መጥተው በልማት መሳተፍ እንዲችሉና ለበርካታ ዜጎች የስራ እድል ለመፍጠር ጠቀሜታው የጎላ ስለመሆኑ ተነስቷል። በዚህም የዞኑን ማህበራዊና ኢኮኖሚያዊ እንቅስቃሴ እንደሚያነቃቃው ኃላፊውም ተናግረዋል። ህብረተሰቡ ነፃነቱን ካገኘበት 2013 ዓ.ም ጀምሮ ለ5 ዓመታት ያህል ያለ አየር ማረፊያ አገልግሎት ቢቆይም ዛሬ ላይ አገልግሎት መስጠት መጀመሩ ችግሮች በጊዜ ሂደት ውስጥ እየተፈቱ የሚሄዱ ስለመሆናቸው ማሳያ ነው ሲሉ ኃላፊውም ተናግረዋል። ክቡራትና ክቡራን ተመልካቾች ቆይታችን ይቀጥላል። አሁን የቢዝነስ ዘገባዎችን እንከታተላለን። ዘገባዎቹ የምታደርሰን ደግሞ ባልደረባዬ ሀና አስታጥቄ ናት። ሀና እንደምን አመሸሽ? እንኳን ደህና መጣሽ። አመሰግናለሁ። ለምሰገድ እንዴት አመሸህ? በቢዝነሱ ዓለም ምን አዲስ ጉዳይ አለ? ምን ተሰማ? ወደ መጀመሪያው መረጃችን ስናልፍ እንግዲህ የወተትና የስጋ ምርታማነትን ለማሳደግ የተሻሻሉ የእንስሳት ዝርያዎችን በማዳቀል ረገድ ውጤታማ ስራ እየተሰራ መሆኑን የግብርና ሚኒስትሩ ዶክተር ፍቅሩ ረጋሳ የግብርና ሚኒስትር ዴኤታ ፍቅሩ ረጋሳ ገልጸዋል። ይህንን በተመለከተ ከሀገር ውስጥ የምንነግራቸው ነገር ይኖራል ለተመልካቾቻችን። ከውጪ ቶዮታ የሃይብሪድ ምርትን ለማሳደግ በአሜሪካ ፋብሪካዎች ላይ $912 ሚሊዮን ኢንቨስት ሊያደርግ መሆኑ ተገልጿል። ይህንንም እንግዲህ ከውጪ በዝርዝር የምንመለከት ይሆናል። በጣም ጥሩ፣ መቀጠል ትችያለሽ። አመሰግናለሁ። የኢትዮጵያና ማሌዥያ ከፍተኛ የቢዝነስ ፎረም በአዲስ አበባ አዲስ ኢንተርናሽናል ኮንቬንሽን ማዕከል መካሄድ ጀመረ። በከፍተኛ የቢዝነስ ፎረም ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች፣ የንግድና ኢንቨስትመንት አልሚ ባለሀብቶች ተገኝተዋል። በሀገሪቱ ከፍተኛ የቢዝነስ ፎረም ላይ የኢትዮጵያ የንግድና ኢንቨስትመንት ጸጋዎች አዋጭነቶችን የሚያመላክቱ የመነሻ ጽሁፎች ቀርበዋል። ጠቅላይ ሚኒስትር አብይ አህመድ ለማሌዥያ ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም በቦሌ ዓለም አቀፍ አየር ማረፊያ ተገኝተው ደማቅ አቀባበል ማድረጋቸው ይታወሳል።
በደቡብ ምስራቅ ኢትዮጵያ ያሉ አካባቢዎች አሁን ዓለም የሚፈልጋቸው ዋና ዋና ማዕድናት ያሉበት አካባቢ መሆኑን የማዕድን ሚኒስቴር አስታወቀ። የሕዝብ ተወካዮች ምክር ቤት ኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የማዕድን ሚኒስቴርን የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ገምግሟል። የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ እንደገለጹት በደቡብ ምስራቅ ኢትዮጵያ ያሉ አካባቢዎች አሁን ዓለም የሚፈልጋቸው ዋና ዋና ማዕድናት ያሉበት አካባቢ ነው ብለዋል። እንደ ሚኒስትሩ ገለጻ አካባቢዎቹ ሊቲየም፣ ታንታለም፣ ኒኬል፣ ማንጋኒዝ የሚባሉ ዋና ዋና ማዕድናት ያሉበት ነው። በውስን አቅም ቢሆንም በእነዚህ አካባቢዎች ላይ የምርመራ ስራዎች እየተሰራ እንደሚገኝ ጠቅሰው የአገር ፍላጎትን መሰረት በማድረግ በቅደም ተከተል በመሰራት ላይ መሆኑን ገልጸዋል። የወተትና ስጋ ምርታማነትን ማሳደግ የሚያስችሉ የተሻሻሉ የእንስሳት ዝርያዎችን በማዳቀል ውጤታማ ስራ እየተከናወነ መሆኑን የግብርና ሚኒስትር ዴኤታ ፍቅሩ ረጋሳ ገለጹ። የግብርና ሚኒስትር ዴኤታ ፍቅሩ ረጋሳ እንዳሉት የወተት ስጋ ምርታማነትን ለማሳደግ የተሻሻሉ የእንስሳት ዝርያዎች የማዳቀል ስራ እየተከናወነ ነው ብለዋል። በዚህም በ2018 በጀት ዓመት የመጀመሪያ 3 ወራት 1.2 ሚሊዮን ላሞችን ለማዳቀል እቅድ ተይዞ 1.1 ሚሊዮን ማሳካት መቻሉን ገልጸዋል። በተለይም በፈሳሽ ናይትሮጅን አማካኝነት የወተትና ስጋ ምርታማነትን ማሳደግ የሚችል የተሻሻሉ ዝርያዎች እየተዳቀሉ መሆኑን ተናግረዋል። በኢትዮጵያ ከ4 ዓመት በፊት በዓመት 500 ሺህ እንስሳት ይዳቀሉ እንደነበር አስታውሰው በዚህ ዓመት 5 ሚሊዮን የተሻሻለ ዝርያ ያላቸው ላሞችን ለማዳቀል መታቀዱን ገልጸዋል። በወተትና ስጋ ምርታማነት ከፍተኛ ውጤት መመዝገቡን በማንሳት የተሻሻሉ የእንስሳት ዝርያዎች የምግብ ስርዓቱን ለማሳለጥ ወሳኝ በመሆናቸው ተጠናክሮ ይቀጥላልን ብለዋል። ከዚህም ባሻገር ለበርካታ ዜጎች የስራ ዕድል በመፍጠር የጎላ አበርክቶ እንዳለውም ገልጸዋል። ተመልካቾች አሁን ደግሞ ከውጭ ምንጭ ወደ ያዝነው የቢዝነስ ዜና እናልፋለን። ቶዮታ የሃይብሪድ ምርትን ለማሳደግ በአሜሪካ ፋብሪካዎች $912 ሚሊዮን ኢንቨስት ሊያደርግ መሆኑ ተገለጸ። ቶዮታ ሞተር ኮርፖሬሽን በአገሪቱ ውስጥ እየጨመረ ባለው ፍላጎት ምክንያት የሃይብሪድ የተሽከርካሪ ምርትን ለማስፋፋት በ5 የአሜሪካ የማኒፋክቸሪንግ ፋብሪካዎች $912 ሚሊዮን ኢንቨስት እንደሚያደርግ አስታውቋል። ይህ ኢንቨስትመንት ቶዮታ ቀደም ሲል በ2030 በአሜሪካ ስራዎቹ እስከ $10 ቢሊዮን ለማዋል ያወጣውን እቅድ አካል ተከትሎ ነው። ከጄኔራል ሞተርስ ቀጥሎ በአሜሪካ ውስጥ ሁለተኛ ትልቁ የአዳዲስ ተሽከርካሪዎች ሻጭ የሆነው ቶዮታ ኢንቨስትመንቶቹ 252 አዳዲስ ስራዎችን እንደሚፈጥሩ ይጠበቃል። ይህ መግለጫ የወጣው የመኪና አምራቹ ኩባንያ በሚቀጥሉት 5 ዓመታት ውስጥ እስከ $10 ቢሊዮን ተጨማሪ ኢንቨስት ለማድረግ ማቀዱን ካረጋገጠ አንድ ሳምንት ባነሰ ጊዜ ውስጥ ነው። ቶዮታ ኢንቨስትመንቱ በአካባቢው ምርት፣ በማህበረሰብ አስተዋጽኦችና ለአሜሪካ ገበያዎች የዘጋጁ በርካታ የተሽከርካሪ አማራጮችን በማቅረብ ላይ ያተኮረ አካሄድን የሚያንጸባርቅ ኩባንያ መሆኑን ተናግሯል። ተመልካቾች የሰዓቱ የቢዝነስ ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዜናዎች ይቀጥላሉ። በእኔ በኩል መልካም ጊዜ። ክቡራትና ክቡራን ተመልካቾች ከፕራይም ሚዲያ ቆይታችን እንደቀጠለ ነው። ቀደም ሲል የቢዝነስ ዘገባዎችን ተከታትለን ተመልሰን ተገናኝተናል። አሁን ደግሞ ወደ ዓለም አቀፍ ጉዳዮች እናልፋለን። በቅድሚያም ደቡብ አፍሪካ ደቡብ አፍሪካ ከጋዛ የመጡ ናቸው የተባሉ በርካታ ፍልስጤማውያን ከዚህ በኋላ እንደማትቀበል አስታወቀች። ፍልስጤማውያኑ በብዛት ከሀገራቸው እንዲወጡ የሚያደርግ የማጽዳት አጀንዳ ሊሆን ይችላል በማለት ከጋዛም ሆነ ከሌሎች ግዛት የሚመጡ ፍልስጤማውያንን እንዳይመጡ ደቡብ አፍሪካ አስጠንቅቃለች። ደቡብ አፍሪካ እዚህ ውሳኔ ላይ የደረሰችው ባለፈው ሳምንት ከጋዛ ወደ አገሪቱ 153 ፍልስጤማውያን ተሳፋሪዎችን የያዘ አውሮፕላን አወዛጋቢ በሆነ መንገድ ወደ ግዛቷ መግባቱን ተከትሎ ነው። ከ150 በላይ የሚሆኑት በአንድ አውሮፕላን የተሳፈሩ ፍልስጤማውያን ደቡብ አፍሪካ መድረሳቸው ብዙ ገጽታዎች ግልጽ ያልሆነና አከራካሪ ሆነው እንደተገኙ ባለስልጣናቱም አስታውቀዋል። በዚህ ምክንያት ደቡብ አፍሪካ ከዚህ በኋላ ፍልስጤማውያንን የሚያጓጉዙ ተጨማሪ የቻርተር በረራዎችን መቀበል እንደማትፈልግም አስታውቃለች። በመጨረሻም የዓለም የምግብ ድርጅት ዓለም አቀፍ የረሃብ ቀውስ እየጨመረ እንደሚሄድ አስጠነቀቀ። በሚቀጥለው ዓመት 318 ሚሊዮን ሰዎች አጣዳፊ የምግብ ዋስትና ማጣት ሊያጋጥማቸው እንደሚችልም ተመላክቷል። ሀና ስታጥቄ በዚህ ጉዳይ ዝርዝር ዘገባ አላት።
የዓለም የምግብ ድርጅት ዓለም አቀፍ የረሃብ ቀውስ እየጨመረ እንደሚሄድ አስጠንቅቋል። የዓለም የምግብ ድርጅት WFP በታሪክ ውስጥ ከነበረው ታላላቅ የገንዘብ እጥረት አንዱ በማጋጠሙ ዓለም አቀፍ የረሃብ ቀውስ በ2026 በከፍተኛ ሁኔታ እንደሚባባስ ማስጠንቀቂያ አውጥቷል። የWFP የቅርብ ጊዜ ግሎባል አውትሉክ እንደሚለው በሚቀጥለው ዓመት 318 ሚሊዮን ሰዎች አጣዳፊ የምግብ ዋስትና ማጣት ሊያጋጥማቸው ይችላል። ይህም እንደ አውሮፓውያን አቆጣጠር በ2019 ከተመዘገበው ቁጥር በእጥፍ የሚበልጥ ማለት ነው። ሪፖርቱ 41 ሚሊዮን ሰዎች ድንገተኛ የረሃብ ደረጃ ላይ ሊደርሱ እንደሚችሉም ይገምታል። ይህም በአንዳንድ አካባቢዎች ውስጥ ሰፊ የሆነ የተመጣጠነ ምግብ እጥረትና መፈናቀል ሊከሰት እንደሚችል ያሳያል። ምንም እንኳን የሰብአዊ ፍላጎቶች እየጨመሩ ቢሄዱም WFP ለ2026 ከሚያስፈልገው 13 ቢሊዮን የአሜሪካን ዶላር ውስጥ ግማሽ ያህሉን ብቻ እንደሚያገኝ ይገምታል። ይህም በምስራቅ አፍሪካ፣ በመካከለኛው ምስራቅ፣ በካሪቢያንና በምዕራብ አፍሪካ ክልሎች ከፍተኛ የሰብአዊ አደጋዎችን ሊያስከትል ይችላል ብሏል። በ2025 ካለፈው ዓመት ጋር ሲነጻጸር WFP ያገኘው የለጋሾች የገንዘብ ድጋፍ በ40% እንደሚቀንስ ይጠብቃል። ይህ ጥረት ኤጀንሲው ቁልፍ የሆኑ የሰብአዊ ፕሮግራሞችን እንዲቀንስ ወይም እንዲያቆም እያስገደደው ነው ተብሏል። በሶማሊያ ብቻ እንኳን የዓለም የምግብ ፕሮግራም በነሐሴ ወር ለ1.1 ሚሊዮን ሰዎች የሚሰጠውን እርዳታ በህዳር ወር ወደ 350 ሺህ ሰዎች ዝቅ አድርጎታል። የዓለም የምግብ ፕሮግራም ባለስልጣናት እነዚህ ቅነሳዎች ተጋላጭ በሆኑ ሀገሮች የምግብ ዋስትና ችግርን ሊያፋጥኑና ማህበረሰቦች ለወደፊት አደጋዎች ያላቸውን የመቋቋም አቅም ሊያዳክሙ እንደሚችሉ ያስጠነቅቃሉ። በሱዳን፣ በየመን፣ በፍልስጤምና በማሊ ያሉትን ጨምሮ ቀጣይ ግጭቶች የግብርና ምርትን እያወደሙና የሰብአዊ ተደራሽነትን እየገደቡ ናቸው። ከባድ የአየር ሁኔታ፣ ለረጅም ጊዜ የሚቆይ ድርቅ፣ ጎርፍና የሙቀት መጨመር በምስራቅ አፍሪካ፣ በሳህልና በደቡብ እስያ የኑሮ ዘይቤን እየለወጡ ስለመምጣቱም ተነግሯል። የኢኮኖሚ አለመረጋጋትና ከፍተኛ የምግብ ዋጋ ሁኔታውን እያባባሱት ሲሆን በሚሊዮን የሚቆጠሩ ሰዎች መሰረታዊ የሆኑ ምግቦችን መግዛት እንደማይችሉም ይገለጻል። በፋኦና WFP የረሃብ ማዕከል ትንተና መሰረት ሄይቲ፣ ማሊ፣ ፍልስጤም፣ ደቡብ ሱዳን፣ ሱዳንና የመን ከፍተኛ ተጋላጭነት እንደሚያጋጥማቸው የተጠቀመ ሲሆን እርዳታው የቀነሰ ከሄደ እንደ ረሃብ ያሉ ሁኔታዎችም ጭምር ሊከሰት እንደሚችል አስጠንቅቋል። ባለሙያዎች እንደሚሉት ከሆነ ከፍተኛ ተጋላጭነት በሌላቸው ሀገሮች ውስጥ እንኳን በእርዳታ ውስጥ የሚደርሰው ከፍተኛ ቅነሳ የረጅም ጊዜ መዘዝ እንደሚያስከትል ያስጠነቅቃሉ። ተንታኞች በበኩላቸው እየተባባሰ የመጣው ረሃብ በጣም ከተጎዱት ክልሎች በላይ ከፍተኛ ተጽዕኖ ሊያሳደር እንደሚችልም ይገልጻሉ። እየጨመረ የመጣው የምግብ ዋስትና አለመረጋገጥ ከፖለቲካ አለመረጋጋት፣ ከፍልሰት መጨመርና ከግጭት ጋር የተያያዘ ነው። እናም የዓለም የምግብ ፕሮግራም WFP ለጋሽ መንግስታት፣ ዓለም አቀፍ ተቋማትና የግል አጋሮች ተጨማሪ ገንዘብ በአስቸኳይ እንዲያሰባስቡ ገልጿል። ኤጀንሲው እንደ የግብርና ስርዓቶች፣ የቅድመ ማስጠንቀቂያ አውታረ መረቦችና ለአየር ንብረት መላመድ ባሉ የረጅም ጊዜ መቋቋም አቅም ላይ ዘላቂ ኢንቨስትመንት እንዲደረግ ጥሪ አቅርቧል። ይህም በተደጋጋሚ የሚከሰቱ ቀውሶችን ለማስቀረት እንደሆነም ይገልጻል። ክቡራትና ክቡራን ተመልካቾች ስለ ለተሮብ እንግዲህ ዜና ፕራይም ከፕራይም ሚዲያ የተከታተላችሁትን ይመስላል። አለም ሰገድ አበበ ነበርኩኝ ከቀሪ የፕራይም ሚዲያ ፕሮግራሞች ጋር መልካም ጊዜ